እስካሁን ድረስ ነው ስለፈልግ ነበር። ጥግ ታውቂዋለሽ? እንግዲህ ሞልቶ የተረፈውት ነው እንግዲህ። አዎ ያሉት ባለጠጋ ነው እንዲያማውቃለሁ። እና አሁን ይገርምሻል በቃ እንደው ትንሽ ያው እንደው ባልኖር እኔ የሆነ ነገር ቢያጋጥመኝ እንደው ንብረቴን ለማን እንደው አውርሼው ነው መሞት ብዬ አሰብኩ። በጣም አሰብኩ። ከዛ አንቺ ተዛልሽኝ የኔ ቆንጆ አደራ ተቀበልም አደራዋን እኔ እንዲያው አደራ እንዳይልኝ የኔ ማር የኔ ሸጋ የኔ አበባ የኔ ጽጌረዳ የኔ ወለላ ማር የኔ ጣዝማ ማር እንዲሁ ካንቺ ውጪ ፈጣሪ ራሱ እንዲሁ እንደተኛው አልጋ ላይ እንዲሁ ተዝመጥውል ለበለሽ የመጣሽ በደመና ላይ ይኸውልሽ ደመና ላይ ቁጭ ብለሽ መጣሽና ፊቴ ላይ ቆመሽ ሳይሽ በቃ የሆነ ድምጽ መጥቶ ለውበት ንገራት አለኝ። እንግዳ የኔማ የት ነው አንዴ እና እኔ ማለት ጠይቀ ነው እኔ እኮ ያው ጨምቀኝ አንድ ቀን እንዲሁም በህልሜ አበዳሪው የሚገርምህ እንደው ሶስት ዙር ጅንፍ ያዘ ሽመል ይዞ መጡ አናቴን ዋ ሊያረገኝ ሲል የታሰረ ብር እንዲህ ወጣ አርጊ እንካ አልኩት። እንግዲህ እኮ በህልሜ ከፍዬዋለሁ። በህልሜ እኮ ከፍዬዋለሁ። አንተስ ወይንስ ቢያንስ በእውነት የታመጣው እሺ አንተ እንደው ጅንፍም ወግ ነው። እኔ በሳማ ሲለበልበኝ የሚያድር አረራ በሳማ በህልሜ በሳማ ሲለበልበኝ የሚያድር አንተ ጭካኔው እንደው ቢያንስ እንኳን እንደው አስፈራርቶ እንኳን ቢተወኝ ምን አለበት? ልብሴን አስወልቆ እና በለ አላውቅም። እንግዲህ ሌላ ሰው እንግዲህ ምን ይባላል ቦይ ቅባው እንጂ ደግሞ ሌላ ቦታ ትጠይቅ እንጂ ምን አለ በለ እንግዲህ እዚያን ደግሞ ወይ ጠይቀው ደግሞ ወደዚህ የምታልፍ እና እንግዲህ መቼስ ና ወደዚህ እያወራን አብረን ጠይቅ። በለንተ እኔ ግን አትመስልም። 250 ሺህ ለአታበርግህ ምን ላድርግ? አልሞት አልፈለጥ አልቆርጥ ወስጄ እኔ በ150 እንቅልፍ አይወስደኝም። ምንም እንቅልፍ የሚባል ነገር የለም። አይን ፈጦ ያየሽ ምን ብሩ በቀረ ያየሽ ወይኔ በ150 አንቺን ላጣሽ ያየሽ ኧረ ወይኔ ያየሽ ያስከው አልያዝኩትም ያየሽ አይዞሽ ቁሚ እስኪ ኧረ ቁሚ ኧረ ያየሽ አልሆነልኝም ሲሳይ ኧረ ወይኔ እኔ እኮ ተይ አቅምሽን ወቂ 150 ሺህ ብሩ እንዳይቀር ብሩ ይቅር እንዳይቀር ሲሳይ በ150 አንቺን ላጣሽ ወይኔ አይዞሽ ያየሽ እንዴት አድርጎ አመለጠኝ። አሁን እንዲህ እንደያዝከኝ ብትሮጥና ብንይዘው እናንቺን ተሸክሜሽ አሁን ልሩጥ ያየሽ ብትሮጥ ምን በባዶ እግሬ ያልደረስኩበትን ትንሽ እኔ ስታይኝ ነው ትንሽ ችግር ነገር የሚታይሽ እንጂ መንገድ የምረግጠው ሁሉ ሀብት እግሬን ሳነሳው ሀብት ጥላዬን ሳነሳ ሀብት ይኸውልሽ ሰላም ስል ሀብት ኧረ ተቋደሽ ያዥ ሀብት አየሽ እንዲሁ ሀብት በሀብት በቃ የተቀባሁት ቅባት ነው። እና አሁን ይገርምሻል የኔ እናት እንደው ያቺ ልጅሽን ንጹህን ብትድርኝ ብዬ ይሄን ሀሳብ ይዤልሽ ነው የመጣው የኔ ቆንጆ። ዋ እሱ ማለት ያለ ሙቀት እንዴት ገረተኝም ልቤ ሊወጣ እኮ ነው አንቺን ጨምሬ። አንተም ደግሞ ይሮጣል ዋ ሲፈረጠጥ እንደውስ እንደሱ ይሮጣል። ያን ያህል ሀብት ንብረት ስትጠራ ቆይተህ እንዲሁ ብርር ስትል ምን ሆነ? ሀብት ሳይሮጥ ተገኘ መሰለሽ? እንዲህ ባሮጥ ነው ይሄን ያህል ሀብት፣ ይሄን ያህል ወፍጮ፣ ይሄን ያህል ላም፣ ይሄን ያህል ከብት ይኖረኝ ነበር። ይመጣ ይሆን ማን ልጅሽን ንጹህ ምን የደረሰ ልጅ አለ ነው? እንዴት ነው አልገባኝም። የደረሰ ልጅ አለ ወይንስ አልወት የደረሰ ልጅ? አንቱታሽንማ ተይ እንጂ ምን ማለት አንቱታ እንዴ? አንቱታ እኔን አንቱታ ትንሽ እኮ ነው የምንበላለጥ። ከማን ጋር? ካንቺ እና ልጅሽን ንጹህን ልጅ አይደለችም ልጅ ናት እንጂ እና ይሄን የመሰለ ሀብት ሜዳ ላይ ልጣለው? እሷ እንዳሪኝና ለእሷ ላውርሳት። ኧረ ምን ያስሮጣል? ሆነ ያሰው ጅሙ ነው ያስሮጣል። ኧረ ተይው ያለ ሙርቅ ለምን ለሰው ታበድራለህ? እኮ ለምን ሰው ለቸገረው ሰው እንዴት ለምን አንተ ታበድራለህ? እንዴት ደግሞ ለቸገረው ብትሰጥ ምን ችግር አለ? እሱ ነው እንጂ እሱ ሳዝ ቀደም ዝም ብሎ ለሆነ ሰው እንዲህ ሲጠይቀው 100 150 ብር እንዲህ ምናምን አንድ ሳሪ ማን ይሰጥ ነበር።
እኔ እሱ ባለው ጫኔ የገባሁልሽ እና ዝም ብዬ 50 ሺህ 60 ሺህ 90 ሺህ ዝም ብዬ የቸገረው ሰው ለሶስት ለአራት ወፍጮ ፈረሱን እንካሰራበት ከብቱ ጥገት ላይ ዝም ብዬ መስተስለው ሰው ሲሳይ የሚባለው ጥፍት እና ለምን ስሜን መልስልኝ። እኔ ምን ላድርግ እንግዲህ? አሁን እሱ ባለው ጫኔ ነው ዝም ይወራ። እሱ ባለው ጫኔ አባታችን እኮ ነው አባታችን ነው ሙቹነት ነው። እና ለምን ተበለጥኩ ነው? እሱ ብቻ ላበድር ነው። እኔ ብቻ ላበድር። እኔ እኮ የእሱ ጭካኔ የሚገርምሽ ማለት ነው። ያው እንደ ሰውዬ ከነ ክብር ተዳለ ወይስ ተዋርደህ ትፈልጋለህ? ተሁለት አንድ ምረጥ። አሁን አንተ እንኳን ለልጅ ለኔያቸው ትሆናለህ። ታመሻል ትሆናለህ ወይ ወልደህ አታደርሰኝም? ውበት አሁን ተደላተድ አስቢበት። ቀጥ ብለህ ሂድ። እኔ ብታስቢበት እንዳይቆጭሽ ቆረቆ እንዳሽማግሌ እንዳይቆንጭሽ ተይ። እኔ ሂድ ብያለሁ። ተይ ውበት አያ መስፍን እኔን ተናግረህ ይኸውልሽ ይሄኔ ለእሷ ብነግራት ቀጥ ብለን የምትገባ ቤቴ ደስተኛ ጥፋት ያጠፋው አንቺ ጋር በመምጣቴ ነው። ወግ ማድረግ እንዲደርሽ ብዬ ነው እንጂ እኔ ሂድልኝ በቃ ልንገርሽ። ይኸውልሽ አዳምጪ። ይኸውልሽ ወግ ማድረጉ ይድረስሽ ብዬ እንጂ እድሜ ለገንዘብ ይኸውልሽ ለራሷ እነግራታለሁ። ወይ እረዳ አይ እድል ነው ያመለጠሽ። አለማፈሩ 50 ብር አበድሮ የ500 ብር ነው የሚቀበል። የሚገርምሽ እሱ በሳኒ ይሰጣል፣ በላዳ ነው የሚቀበል። ይሄን ደግሞ እምቢ አልኩ። እምቢ እንዴት እኔ እያለሁ አባቴ ይወቅሰኛል። እንዴት ለምን አበደራችሁ? እኔ በላይ ለምን ሀብታም ሆናችሁ ተብሎ ደግሞ እንዲህ ያለ አይነ ጠባብ ነው አልኩሽ። አይነ ጠባብ በቃ አንተ ለምን ሮጥህ? እንዴት መብቴ ነው አትልም? ቁመህ እንደ ወንዶች እንደዛ አይደለም። ይኸውልሽ ማለት ያለብኝ ይኸውልሽ ውሃ ሙላትን ይኸውልሽ እንዲህ ቀጥ ብለሽ ብትጠብቂው ጠራርጎ ነው ይዘሽም ጎንበስ ስትይና እሱ ስላለመጣላት ያለሽ ገብቶሻል። እኔ ሀብት ያለኝ ሰው ነኝ። እሱ ምን አለው? እሱ እኮ አንድ ነገር የለውም። ለዚህ ከሰው ወይን ነው ለሌላ ያበድረው እኮ አንድ የሞላ በሬ እኮ አይገዛለትም ወይ ገንዘብ። እኔ ግን የኔ ብር ግን ይሄንን ሀገር ይሄን ቄብ አንድ ቀን ሳያጓድል ለ50 ዓመት የሚያበላ ሀብት ያለኝ ሰው ስጠው። ወይ ገንዘብ በገንዘብ ፈልጎ እንደሆነ ስጠው። እኔ እኮ ገንዘብ እምቢ አላልኩትም እኮ ሙሽ ሁለት ርዕስ መሬት አልኩት። እኔ ዝም መሬት ናረስቶ ይሄንም ሰነን ዝም ብለህ ባሉ አያሙን እያልኩሽ ማለት ነው። አባታቸው ሙሉ ቤተሰብ ቀዳዳ ናቸው። ይገኝ ቀዳዳ ቆርቆሮ ቤት የሰውዬው ሙሉ በቃ ቤተሰባቸው ቀዳዳ። አንድ 5 ሳንቲም ዝርዝር ብሎ የ1000 ብር ዝርዝር ይዘው ነው በዚህና በዚች የሚመሸልቁ። አንድ እንኳን ፍርፍር የላቸው እና አንተ ግን ያለጠ እኮ ምን የኔ የምከፍልለት እድር እኔ ነኝ የምከፍልለት። ይቅር እንኳን ሙጭ እውነቴን ነው። የሚለብሰው ልብስ እኔ ነኝ የምገዛለት። ይሄ ኮቱ አሁን የኔ ነው። ኮቱ የኔ ነው ሙጭ እና እኔ ምን እንደማደርግ ግራ ነው የገባኝ። እኔ እኮ አንቺን የመሰለች ልጅ የራሷ አጠቆርኩሽ እኮ ነው። እስቲ ኧረ ተው እኔም ደከመኝ። እንግዲህ ተነሳው እኔማ ግራ ገብቶኝ። እንደዛ አይነት ሰው ሲመጣብሽ ምንድነው ማድረግ ያለብሽ? መጀመሪያ መሮጥሽ። ምንም ሰው ሰለኔ ይሁን ሰለሱ ማለት ጥንቃት ነገር ቢያወራ ማንንም ሰው እንዳሰብ አንተ ሰው ተመጣ መሮጥ ነው። ዝም ብለህ ሁልጊዜ መሮጥ ነው። አፈተልክ ሀብታም ነኝ። ምን ሆነሽ ነው? ተስፋ ያለኝ ሰው እኮ ነኝ። ዛሬን ሳይሆን ነገር የማስብ ሰው እኮ ነኝ። ይሄ ምን አለው እንዴ? እኔ እኮ ከአንቺ ልጅ ወልጄ ይኸውልሽ ያለኝን ሀብትና ዘሬን ማስቀጠል የምፈልግ ከእንደዛ አይነቱ ቦጠጤ ጋር ወጭ ባዶ ልሁን። አንዳንድ ጊዜ ግን አትሩጥ። ደጀ ምን አመጣሽ እዚህ ደግሞ? እንኳንም ዛሬ በዚህ መንገድ መጣ። የእናንተ እህል ውሃ ማለቂያ ነበር። ዛሬ በዚህ መንገድ ብትቀር ኑሮ የእናንተ እህል ውሃ ማለቂያ ነበር። እንኳን በዚህ መጣ። ለምን ስለነገርከኝ መጣሁ። ጠበቅኩ እኮ። ለምንድን ነው እዚህ የጠበቅሽ? ለምንሽ? መረረኝ፣ ነገር መረረኝ። የቡና መጠጫ የአገር መሳለቂያ ሆኑ። ወር ባልሞላ ግብቷት ደግሞ እሷን እንደሚያደርጋት እየታል መረረኝ። እስኪ ዛሬ ላረጋግጥ ብዬ መጥቼ ቁጭ ብዬ እየጠበቅኩ ነው። ምኑ ነው የመረረሽ? አንቺ ትዳርሽን እንጂ ስለሌላ ሰው ወሬ ምን ተባለ ምን አሉ ምን ተናገሩ የሚለውን ወሬ ብቻ አይደለም፣ እውነት ነው። የተሻሻሻ እንደምትል አውቃለሁ። የት ሙያህና መግቢያ የት ነው? እንግዲህ እኔ እንደዚህ አይነት ነገር አልፈልግም። አትሄድ፣ እንነጋገር እንጂ ምን ነው? አትቆጣ። እንነጋገር ነው የምልህ እኮ። ንገሪኝ፣ ምንድን ነው? ቤትስ መነጋገር አንችልም ነበር እንዴ? ደህናዋል ብለሽ ሸኝተሽ እዚህ ምን አመጣሽ? አመጣለሁ። የአንተን መዳረሻ ማወቅ አለብኝ። ባለፈውስ ምንድን ነው ከዛ ከሰርጉ የሰው ነጠላ ቀምተህ እንደዛ ስትሆን አንተ ባለ ትዳር እንደዛ ይጠበቃል? እና እኔ ከመስፈን ውጭ ሌላ ምን አደረኩ? ንጹህ አቤት ንጹህ አቤት። ኧረ ገረገረ የእኔ ቆንጆ እንደምን ነሽ? ደህና ነሽ? በጥንቃቄ ቆይ ቀጥ በይ። እንዲያው የውበት እኮ
እንዲሁ አክሊል እኮ ነው እንግዲህ ያጎናጸፋችሁ። አይ ውበት፣ አይ ቁንጅና እና ይሄ ቁንጅና ዝም ብሎ ሜዳ ላይ ይቀር? የማንም መዘባበቻ ይሁን? እኔ እያለሁልሽ ከጎንሽ፣ እኔ የሀብታሞች ጣራ ታውቂያለሽ አይደል? ታውቂኛለሽ አይደል ይመስልኝ። ስለዚህ አሁን ይኸውልሽ እናትሽን አሁን አናግሬያታለሁ። እንዴ? አዎ ያ ሁሉ ንብረት ምን በወጣው ሜዳ ላይ የሚወድቅ የማንም ወሮ በላ ለምንድን ነው የሚናጠቀው? ለምንድን ነው ሜዳ ላይ ሆኖ የሚቀር? አንቺን የመሰለች ውብ ላይ አርከፈክፈዋለሁ እንጂ አርከፈክፈዋለሁ። ወርቅ ነው ማዘንብብሽ የኔ ቆንጆ። አንቱ የሚባል ነገር ከዛሬ ጀምሮ እንዳልሰማ እና የልጅቱን ነጠላ ለብሰህ ዘፍናን አሉ። አንተ ምን ማለት ነው እንደዛ የምታደርግ? ደጅ እኔ እንግዲህ እንደዚህ አይነት ነገር አልፈ ከባለት ጋር ነገር ወደ ቤት ሂጂ። እኔ መንገዴን አትዝጊብኝ። እዚህ ደግሞ አንተም ብሶ ትናደዳለህ። ምን ይትነጣልብኝ? አንቺ ወደ ዛሬ ዛሬ አለ ደግሞ መነካትም አለው። ነካ እንደ ጫፌን እንዳትነቀው ናዝም ብለህ እባክሽ። ደጅ እንደው ትናንትና አግብቶ በአንድ ወር ውስጥ እዚያ እንደው በየመንገዱ ይጣላል ይነጋገራል ቢባል ሰው አይደለህ እንደምታረገኝ ስሜን ሙሽርነቴን ሳላውቀው አንተ አይደለህ እንደምታረገኝ። አትስሚ የሰው ነገር በቃ ዝም በይ። መስማት ብቻ አይደለም አያለው ሁሉ ዝም በል ዝም ብለህ አያለው ተወኝ። ስላንተ አያለው ግን አሁን ደግሞ የሰው እየጨመረብኝ ሊሆን ይችላል። እናንተ እስኪ ላረጋግጥ ብዬ መጣሁ እንዳልሰማሽ የኔ ማር። እሺ የኔ ቆንጆ እንደው ምኑን ብለበልሽ በዓለም ላይ ያለውን ቁንጅና በሙሉ እኮ አንቺ ላይ ነው ተገልብጦ ድፍት ያለ። ይኸው ፈጣሪ ሲፈጥርሽ የኔን ሀብት ይሄ ወርቅ ይኸውልሽ ሀብት በሀብት እንደዚህ ማርከፈከፍልሽ ሽማግሌ ልካለሁ። በቅርብ ቀን ሽማግሌ ልካለሁ። እናትሽ እንደሆነ ልትጎፋ ትችላለች። ትንሽና አንዳንድ እናቶች ይቀናል። እውነትን ይቀናል። ምን በወጣው አንቺን የመሰለሽ ቆንጆ እያለች በቃ ንገሪያትና እናትሽ ናት የወርቅ አልጋ ላይ ትተኛ። ይኸውልሽ በወርቅ ሳንፈትፈታችሁ ብሉ፣ ለጠላት ደስ አይበለው። ይኸውልሽ እንዬ ፈቅዳለች እንዬ ፈቅዳለች። አትፈቅድ አንቺ አብደሻል። ሁሉን ንብረት ለማንም አሳልፈሽ ትሰጫለሽ? እንዬ ከፈቀደች ችግር የለውም። እንዬ ካልፈቀደች ግን ከሷ እንትን ትእዛዝ ውጭ አልወጣም። ልጥለፍሽ? አረ ይኸውልሽ በወርቅ መኪና ልጥለፍሽ። ብመጣ ራስ ነብር አረገ መጥለቅ ምን ያድርግ? ምን ያናድዳል? ምን ችግር አንቺ ምን አይነት ሰው ነሽ? ሳብሬ በሄድ ምን ትሆናለህ? አንቺን ነው እንዴት ያለች ልጅ አለችልህ? አግባት፣ ትዳር የምትይዝ ጎጆ የምትይዝልህ አንተ እሷን ነው ተብዬ የታጨሽ አንቺን ነው። እሳት ቋያ ንብላ ማንም ይመሰክርልኛል። ነገረኛነትሽን ማንም ይመሰክር የለ ቤቴን ነምል። አሁንም ቢሆን ትዳራችንን ያዝ ወዲና ወዲያ አትበል ነው ያልኩህ እንጂ እኔ ምን ገርልሽ መጠበቅም አረል ምንም የለብኝም። ኧረ ተይ ግን ቤትሽን ዘግተሽ መንገድ ላይ እየጠበቅሽ ነው አንቺ ቤቴን የምትይ እላለሁ። ሴት ብትሆኚ ነው እያሰርሽ እየጠበቅሽ ነበር። አብረን ለትዳራችን እንኑር ብዬሽ እኮ ነው። አሁንም አንቺ ሁለተኛ እንዳትከተል ነግሬሻለሁ። ልጥለፍሽ በወርቅ መኪና ታይ። ይኸውልሽ ይሄ ሁሉ ወርቅ፣ ይኸውልሽ እግርሽ ወርቅ፣ አንገትሽ ወርቅ፣ ጆሮሽ ወርቅ፣ ይኸውልሽ ከንፈርሽ ሁሉ እዚህ ጋር የሚለጠፍ ወርቅ እዚህ ጋር ይኸውልሽ አፍንጫሽ እንዲህ ወርቅ፣ ይኸውልሽ ቅንድብሽ እንዲህ በወርቅ ይኸውልሽ እንዲሁ ጠቅላላ ይኸውልሽ እዚህ ላይ የምትደፊው ሁሉ በወርቅ የተለበጠ የምትጠጭበት ሁሉ ይኸውልሽ ጉሮሮሽ ከውስጥ በወርቅ ይለበጣል። ይኸውልሽ ቡናውንም ስትጠጪ ወርቅ እየለበጠው ነው የሚሄደው ውስጥ ጨንጓራሽ ሁሉ። እሺ በይ አሁን ወዴት ነው የምትሄጂው? ወደ ቤት በይ እንዳትረሺው ነግሬሻለሁ። እችን አገኘሁ እኮ ማለት እኔ በዚህ እድሜ ሕፃን ሆንኩ እግሬም ተዘረጋ። አረግግር ሰራ ኧረ ጉድ! ጋሽ መስፈራል እኮ አገኘሁት። ኧረ እሙች እናስያ ልንገርሽ እና ያለሽ ንገሪኝ እስኪ። ያለኝ እኮ ብነግርሽ አንቺን የመሰልሽ ወርቅና እንቁ የሆንሽ ልጅ እንዴት እዚህ ተቀብረሽ ትቀሪያለሽ? እንጋባና ሸጋ አድርጌ ላስቀምጥሽ አለ። በቃ ቤቴ ከገባሽ አለ የምትበይ በወርቅ ሳህን፣ የምትጠጪ በወርቅ ስኒ ነው፣ የምትተኝ በወርቅ አልጋ ነው፣ የምትቀመጭ በወርቅ ወንበር ነው፣ የምትጫሚ የወርቅ ጫማ ነው።
እንዴ ያላለኝም ጠይቂ እና እኔም ደስ አለኝና ተጋብተን አብረን እንኖራለን አልኩት። ታገዩ እሱ ደስ ብሎሽ እሱ ታገያቸው ደስ ያለኝ ምክንያት ምን እንደው ታውቂያለሽ? አንደኛው አሁን ጓደኞቼ ሁላ ገብተው እኔ ብቻ ቀርቻለሁ። አንድ ያን በይ፣ ሁለት ደግሞ አንቺ ሁላ ሳልፌልሽ እኖራለሁ። በቃ ሙጭ ይሄ ነው ጨርስ ለሽረትና ልጅ አረ እንደዚህ ቆጣጣሽ ነው ይሄንን ወዳ ሸማዳሽ ብለኝ መሰለኛለች ነው አረ ልጅ ወቸ በልስቲ የማህበርተኞች ስም ነው አይደለም? የተበደርኳቸው ስም ነው። የተበደርኳቸው ያበደርኳቸው ነው እንጂ ይኸውልሽ፣ እያንዳንዱ አሁን እዚህ ያበደርኩት ሰውም እያንዳንዱ በዛዋ። አንተ ግን አታብዘው። እንዲሁ ቢሆን ምን ያደርግልኛል? ሌላ ሰው ነው የሚጠቀምበት። አሁን ያለኝ ገንዘብ ቁጭ ባረገው ሌላ ሰው ነው የሚጠቀም። ሌላ ሰው ፊታ የሚጠቀምበት የመንደር አካባቢ ቢጠቀምበት ምን ችግር አለው? እንዲሁ እድለኛ ነኝ እንደ ሰው ለተፈጥሮ ለሰው ካልሆነ ምን ነው ትርጉሙ? አንተ ቸኩላ እንደዚህ የምታስብ ምትደግሰው እኔም ምን ታደርግልኛል? ለአንተን ሰጠኝ የለ ላዝናናሽ እንደው ከተማ ወስጄ ላዝናናሽ እሙች እውነቴን ነው። ምን ልግዛልሽ? ጥላ ደግሞ ሌላ የሙሽርነቴ ይፈልኛል ደግሞ ሌላ ጥላ። ችግር የለውም ምንም ይሁን ምን ችግር የለውም። ግን አታብዘው። ስታበድር አሁን አንዳንዱ ይክድሃል። አንዳንዱ ሰው ሁሉ ሰው እኮ አይሳካለትም። እንደውም የሚገርምሽ አመስግነው ነው የሚሰጡ። ምን እንደሆነ አላውቅም። ምንም አላጨናነቃቸው እነሱ ሲፈልጉ ነው። እና እነንጌ ቤት ትናንትና እንዴት ተሮሩጠን ቀረን ጥሪው ተመንገድ ያለሙልክ አንቺን የመሰለች ንግስት የመሰለች ልጅ ማሰጠኝ ባሉጄ ናት። ቀንዱ የዞረ ሞክት ይዤላችሁ ነው ማለት እና ቢሆንም ተጠብቀናል። ልብስም ገዝቼላችሁ ስለዚህ ዛሬ ቀር እንዳይላ ችግር የለውም። አንቺ ልብስሽ ልበሽ፣ እኔ ማዳበሪያው ላስቀም። እሺ አለሁ። እሺ ቶሎ ተዘጋጅ። እሺ ረገረግ እንዴት ናችሁ? እንዴት ናችሁ? እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ሰላም ናችሁ? ይችልች አረጋጊ እሷ ለፍታ ጋር እሺ እሺ ምን ብር ወይ አፈር ቸገራ ለቤት ድረስ መጣ። ቸገር ይኸውልሽ እንዴ ይኸውልሽ በቃ ቸግሮ አሁን ብር አስገባልኝ ነው አስገባለሁ። ችግር የለውም። ወይ ወናንተ እየመጣሁ እኮ ነበር ባለፈው እንደዛ እየለመንከኝ ስለነበር አስገባለሁ። ችግር የለውም። ባለቤት አስተመቼ ነው እንዴት አስገባለሁ አይዟችሁ። እኔ በህይወት እያለሁ አንድ ነገር አይቸግራችሁም። ላስገባለሁ። ይኸው አቤት ስገባ ምንም የለም ብር እየተባልኩ ነው ያለመቅ አስገብቻላችሁ መጣሁ። ቸግሯቸው ምንም አንድ ነገር የላቸው። እሺ ላስገባላችሁ አሁን የለም ዛሬ መጣ አንቺ አትቀበጣጥር። እሺ እሺ መጣሁ። እሺ አስገብቻላችሁ። ይሄን ያህል ችግሯችኋል። ረገረግ እሱ ባለው ቀስ በለ 150 ሺህ ብር ነው እሱ ባል ምን ሰጥቼ ልመና በገዛ ቤት ድረስ አደረግሽ። አሁን ለቀይ ስር ሲያሰው ለቀይ ቤት ምን ትጠቀማለህ? እምትውለቴን ምን ትጠቀማለህ? ከኔስ እኔ መሰለሽ ካንተ ጋር ይውል መሯጥ ስችት ብሎ እንዳጥለኝ ቆይ አንቺስ ትጨክኝ ምን ነገር እንዴት ማንጨከን 150 ሺህ ብር ያክል ቀላል አረኩ ሰው ያስቀምጡን እንቸገር። እሺ እኔ እኮ ሰጣችሁ ነበር እኮ ለምነ ነው እኮ ወሰድኩ ለምነ ነው እኮ ወሰድኩ ሰርግ ታሰርግ ሳይኖር ገረገረገረገረ ምን ችግር አለው ግን ያንቺ ሴት አንቺ መከራ ፊት ምን ልታደርጊ መጣሽ? ደህና ዋልሽ? ምን ልታደርጊ ነው መንገዴ ላይ በመንገዴ መጣሽ? ምን ልታደርጊ? እንዴት ነው የሚያደርግህ? አደራ እንዴት ነው የሚያደርግ? እንዴት ሆንኩ? እስማ እንዴው አንቺን ሳይሽ ይሁን አንቺ እንትን እኮ ነሽ ምንድነው ሰናፍንጭ ይሁን እንደ ሰናፍጭ እዚህ ጋር ይሁን ስንጥቅ ያረጋኛል። በቃ አንቺን ሳይሽ ሰናፍጭማ ጥሩ ታንከኖ የሚጠልና ይሁን የሚያቃጥሉ ነገሮች ሁሉ በቃ ይመጡብኝ። ይሁን እንደ በፊቱ ይፈላብኛል እሳት እንደ በፊቱ ጉራህን ትተህ። አረ ምኑን ደህና ተገላግዬሽ ነበር። እንደው ምን ልታረጊ ነው በዚህ መጣሽ? ይህች ልጅ እኮ በመካከላችን አለች። ምን መሆን ነው? ምን ሆነች ይህች ልጅ? ምን ሆነች? እርዳት እንድትረዳት ነው ይዤ እንትን ደግሞ ሚስት ልታገባ ስለሆነ ሀብቱ በሷ ስም አድርግልኝ። አጠርሽ ደግሞ ስንጋባ እኮ እኩል ነበር። ዛሬ በቃ አስገባላለሁ ብላል። አስገባ እንዴት አድርጊ ነው አሁን ሲያስብ? እንዴት አድርጊ ማለት እንዴት ላንተ ሰጥቼ እኔ ባዶንም ሆነ ሲያስብ ሴት ታክለ እና በገዛ ብሬ ልመና
አሁን ይቺ ብርጭቆ የምታክል ብርጭቆ የምትመስል ሴት አስቀምጬ እና በኔ ብር ታገባ ምን ችግር አለው? ምን ችግር አለው? ተርፋሪ አንተ ትዳር ሲሞት እኔ ትዳር አንድ ነገር እንስማማ። 7 ዶሮ አለኝ እሙች ነኝ 7 ዶሮ አለኝ። አንድ ዶሮ በቀን 2 ነው የምትጠጣው። እሷም ሰዱና በቃ እየሰማኝ ነው። 150 ሺህ ብር ቆጥሬ እንደሰጠው 150 ሺህ ብር ባንክ ሄድና ገልብጥልኝ። ይሄን 150 ሺህ ብር አትቀበለውና የእናንተ በቃ መለያየታችሁ ሰማር አትቀበለውና ባዶ እጅና እኔ ምን ችግር አለው? ምን ችግር አለው? እኔ ችግር የኔ ቤት ይፍረስ ለኔ ይፍረስ እስኪ ቆይ ቸገረኝ ስትል ሰጥቼ የኔ ያክል ልመና ይሄን ያክል መሯጥ በገዛ ብሬ እንዴት ትንሽ አታስብ? ይቅር አይበለም እንጂ ሙት አንተ በልተክ ያለሽ ነው። ይሄን እኮ ገና ትኛት ሙት ገና ታገኛለህ። እንደው እኔ ብሬን ነው የምፈልግ እሙት ብሬን ብሬን ክፉና ደግ እንዳንነጋገር እየሰማኝ ነው። ክፉና ደግ እንዳንነጋገር አሁን ይኸውልህ ምንም መቀበጣጠር የለም። ቀጥታ አይደል ትገለብጣለህ። ዋሽንት ተጠቀም ዋሽንት ተጠቀም እሱ አሉ አንተ ዋሽንት ተጠቀም አላምንም ተሸበሸብሽ እድሜ ለአንተ ምን ሆነሽ? እድሜ ለአንተ እናቴ አላባት ነው ልጅ ማሳድግ ያለ አላባት አዋል አባትም ያምርሻል። እኔ ይኸውልሽ ከዚህ በኋላ ይኸውልሽ የልጅ አጎንብሶ የሚሄድ ይኸውልሽ ቀና ብሎ የሚሄድ ይኸውልሽ አረጀ ምናምን ሰዓት መርጭ ዝም ብለሽ አግቢና ልገላገል። እኔ አንተ ነኝ እንዴት በስተርጅና ምቀል እኔ አንተ ነኝ በስተርጅና እንደኔ አይነትማ ከየት ይመጣል? ከየት ይገኛል? ወጣት ወደ ሰማይ ይኸውልሽ ምን ብታፈጭ ወደ ሰመድር ብታፈጭ ይኸው ግራ ቀኝ አንገትሽን ብታሽከረክሪ የኔ አይነት ባል አታገኝ። የለም አሁን ቀንቻ አይደለም አሁን የመጣው እግርህ ወደ ጉድጓድ በሚሄድበት ሰዓት ይህችን ልጅ ለሀብቷ አብቃት። አላምንም አልኩህ። ሽንትን መጣ ምን መጣ ሳትገልብጥልኝ የፈለገው ይሆን አለ። ቆይ እስኪ እንደው በፈጠን ለማፊያውን ተጠርቼ እኮ ቃል ይዘረበ ዛሬም ልትሮጥ እንዳምን ይችላል። ሴታልሽ እኛ መሮጥ ሴታልሽ ወጥ ማምጣት ብለክ ቆይ እሱ ባሉ እኔ እኮ ምንድን ነው ለልጅታ ታስብ ለሚስቴ ታስብ የሩጫ ማጥፋት ቆይ ቢዘቀዝቁኝ በሳሚ ሳንቲም የለውም የሚባል ወሬ ቢሰማ ጥለኝ ነው የምትሄድኩ። ስትበደረኝ ያን ያክል ተልመጥምጠ ወስደ እኔ ያን ያክል ሩጫ ወሬ መስል ያልረስብ እኔ እኮ ገለብጥልሃለሁ። የኔ እግር ነው ጉድጓድ የገባ እንግዲህ ጉድጓድ ግቢ። የአንቺ እግር አይደል ወደታች ገባ። አንቺ ነሽ እኮ ያጠርሽ የወረርሽ እኮ ነው ወደታች። እንደዚህ አድርጎን ያሳየህኝ እኔ እኮ የድሮ ሚስቴ ወጣት ላገባ ነው። ይሄን ታውቂያለሽ? ሄደ ብሩ የት ይበተን ገንዘቡ የት ይበተን? ኧረ ጉድ! ከአንቺ ከተለየውልሽ አጥንትና ስጋ ቆዳዬ ራሱ እየተላቀቀ ነው እየተላቀቀ። አጣብቀሽ እኮ ነው ያስወጣሽኝ ከቤት። በአንቺ ምክንያት እኮ አጥንቴ ከቆዳዬ ጋር ተጣብቆ በስንት ምርምርና ጥናት ብርና ወርቅ ካለ ብዙ ነገር አለ። ስለዚህ አሁን ይኸውልሽ በሰላም እየኖርኩ ነው። ሰው ግን እንዳላምን አረግ አብሶ አንተ አብሶ ላምንም አልቻልኩም። አሁን ከዚህ ጋር ሩጫው ምንድን ነው? እንዴት አድርጌ ነው የምደርስበት? ኧረ ሲሳይዲና ተበላሽቻለሁ። ተመሬት ሰፍቶኛል። ኧረ አልነቃነቅም። ያይሽ ተክሎኝ ነው ሄደ። ይኸው ሄደ ባለፈው ልጅ እኔ ነኝ የማይዘው እኔ ነኝ የምደርስበት ብለሽ እንዲህ ተደፍተሽ አገኘሁሽ። እንዲህ እኔ ምን ላድርግ? 150 ሺህ ብር ያክል ነገር እኔ ልሩጥ። በቃ አንቺ እንዳትሮጭሽ። አጥንቴ እና ቆዳዬ እየተላቀቀ ነው። ቆዳ አድርገሽ ነበር ያስወጣሽኝ። ይኸውልህ አሁን ወደ ቁም ነገሩ ዝም በይ አንቺ። ይኸውልሽ ባንክ በአካውንትሽ ቀለ ብር እንዲህ ታይ ምራቅሽን አቲ እንደው ወደዛ ዞር ጆሮሽን ያዥ እንዳሰሚ ቃለ ብር አስቀምጬልሻለሁ። እቺ ሴት ድንገት እግሯ ወደ ጉድጓድ እየሰመጠች ስለሆነ አንደኛዋ ስትጨርስ ምንም ችግር የለም። ዞር በይ እንዳታነሽ እኔ አንተን ቀናሽ አትቅኝ። ምንድነው ቅናት? አልቀናም ትቼ ሄድኩት። በቀና ኖሮ ተውህ ነበረ። ምንድነው ቅናት? እንዲህ አንገበገብሻል ከመሬት ጋር እንዲሁ ተመልከች። ወገብ የሁሉ ወይ ጉድ! ያለመልክ ነይ እዚህ አረግ ያሁን ተበደርስ ያሁን ችግርተኛ ነው። ግረም ነገር ከቤት አንኩባ በርስተኝ
እንደው የሚገርም እኮ የቻለው ለጥፋዮሽ ከዚህ ቤት ልድኝ ተመልሶ መጥቶ ብር ጨምረኝ ነኝ። አሁን ገልብጨው ነው እናንተ ሰው ገንዘቡ እንዲህ ያለ ወይ ባይኖር አሁንስ ባይኖር ያባትን ቃል በማከብር እኮ ብዬ ስጣ በድር ሰላም በል ነኝ በስበስ ነው በዝም ማለት በዚህ እንደማህነን ተመልሶ አበድረኝ ነው የሚለኝ። ይኸውልሽ መንገድ ልጅ የተከታተልኩ ገንዘብ ካልሰጠኝ የሚል እና ወደ ነው ተንደግና ችግር የለውም። በዚህ ሸጥ ለሸጡ እንላለን እንጂ አራጓሹ ጥራኝ አሁን እኮ ሩጣ መለጥከኝ ጥለኸኝ መጣህ። አሁን እየሰማኝ ነው አይደል? 150 ሺህ ብሬን ብቻ ነው የምፈልግ። አምጣ የሰጠውን ብሬን አምጣት። አሁን መጨመር 150 ሺህ ብር አንቺ ሊያገባ ሲል ይኸውልሽ ስለምንዋደድ ጓደኛ ስለሆነ 150 ሺህ ብር አበድረኝ ከምዋረድ ብሎ አንቺን ለማግባት 150 ሺህ ብር አበድረኝ። እንዴት ሞልቶኛል? የሰው ሁሉ ነው ማለት ታምነኝ አይደል? እኔ የማይመስለኝ የሱስ ማለት የኔ ኪስ ነው ብዬ ነበር የማስብ። ኧረ ቆይ ሞልቶኛል ያገባሽ ኧረ እንደ ቃሪያ ጨምቄ ያስገኝ። ኧረ ተው እሱ ባልሆነ ሞልቶ ተርፎታል እያለ የተባለ ስም አይደለም በወረቀት ሲያጠና የሚያመሽ የለኔ ብር የአንቺ ሰርግም አዱኛሽ የደመቀ በኔ ብር ሰማ እኔ ሞኙ ሰጥቼ እንዳትለኝ ተናቴ ላይ አታመጠኝም። ከኔ ብቻ መስሎሽ ነው? የብድር ሱስ ስላለብኝ ብር አጥቻለሁ። አይደለም ሱስ ነው። ብር አለኝ ብር እኮ አለኝ። አሁን ምንም የለውም። 6 ወፍጮስ እኛ ምንድን 6 ወፍጮ የለም እንዴ? አለ 6 ወፍጮ አለ ብሎሽ ነው 6 ወፍጮ 6 ያን ጊዜ ደረቆት ይላል እንዴ? የደረቆት የለም እንዴ? አንቺ እንኳን የ6 ወፍጮ የእጅ ወፍጮ የለው። አረ ለሜጅማ ይሱ ለሜጅ ይሱ ሲሆን በስመ ምንም ነገር የለም። እኔ እሱ ባለው እኮ ነኝ እኔ እሱ ባለው ነኝ እንጂ አለኝ። ወይዘሮ ውበቴ የወደፊት አማቴ ቆሞ አለ ከፊቴ እስቲ ፈገግ በሉ በሞቴ እውነት ገንዘባለኝ። አንተ እየተበደረ ነው የሚያኖርሽ። አንቺንም እየተበደረ ነው የሚያኖርሽ። ያገባሽ ማኖሮት ይኖራል ተበድረ እኔ ብድር በየአዲሱ ብድር አንቺ ገሮጣ ያለን ብድር ለመሸሽ ነው የሚሮጥ እኮ የሚሮጥ አታውጭም። ወርቅ እኮ ነው የሚያስጨብጠው። ያዩሱ ወርቅ ነገ እናጠቀምበታለን እንመነዝረዋለን። ዋናው እሱ ግን በፍጫ ነው የሚተክለው። ምን በተከለው ምናምን ያንቺ አባት ከሚተክሉት እኔ ሳልተክል አምጣው ብር ብራችን አምጣው ብር ሰማል አብዬ በቁንጮ ነው የሚተክላ አለችህ። እኔ በቁንጮ ሳልተክል 150 ሺህ በቃ እንግዲህ ምን አደርጋለሁ? ማታ በቃ ያለችትን በቃ አሁን በሬ ዝላደልም ነበር በቃ ያለችትን ወጭል በቃ እኔ አሁን አንድ በሬ እኔ በአንተ ስም በሬ አይደል ቤት ሲሳይ በሬው የሚለውን ማስታወሻ ራሱ በሱ ስም ልገዛ በአንድ በሬ ከየት የመጣው ብሬ ነው እሱ አለው። እኔ ብሬን ነው የምፈልግ። ብሬ ሰጠኛል አትሰጠኝም? እኔ ማጣገቢያ መታጠቂያ ይዝም ልቀቀው ያየሽ አለም ነው እንጭማሽ ያሀትም አይነት እሱ አለው ይኸው እንዳንጣላ ጥላውን ስታት ደግሞ ስጠኝ ነው ይዘልህ እኔ ተወጣ ምን ልታረገኝ ነው? ይኸውልህ እሱ አለው አንተን ከሸክም ወይኔ እሱ አለው ወይኔ እሱ አለው ወይኔ ኧረ ተው ኧረ ተው ኧረ በብድር ይዣችኋለሁ። ኧረ ተው ኧረ ልተፈው ነው እንትን ቅማቷ እኮ ይሆናሉ። አያቷ እኮ ይሆናሉ። ምሽላቷ እድሜ እኮ ቁጥር ነው። ውበቴ ውቧ ቆንጆ አማቴ የኔ ምን ልበል ሌላ እኮ ቢሆን ጊዜ አንጥሬ ነበር ማዳምጥዎት። ይሄን የመሰለ ሽማግሌ ቁጥር እኮ ነው እድሜ። ኧረ ጎበዝ ኧረ ሲሳይ ከፍል እኮ ነበር። ማንን ነው እንደዚህ እሱ ቤት ለድርተኛው ብትናገር ምናከባሱ ወድቆ ነው እና ምን አድርተኛው ቢነገርና አንድ ላይ ብቻህን በላገዘ አውርደው ማላገዘ ብድሬን አልከፍለኝ ብር አበድረህም ተሸክመህም ትገፋለህ። ነገ ብድሬን ካላመጣህ አለቅህ። አለብኝ እሱ 250 ሺህ ይሄን ጣልና ይሄን ተሸከመው። እሱን ያዘው። የአንተን ቤት ግን አውቃለሁ። ነገ እመጣለሁ። እንመጣልሃል። በዛሬውን የዚህን ነው ዛሬ
ኧረ እሱ ባላና ኧረ ሂድ አንተ እንዳይጨርስብህ ሂድ። ኧረ ከነ ብድሬ እከፍልሃለሁ። ኧረ ከነ ብድሬ አትችለኝም አንተ። ኧረ ተው እባክህ። ኧረ እሱ አለው። ኧረ ተው ተው። ኧረ አስትለኝ እባክህ። ኧረ እንደው ተው እባክህ። አንተ በዛ ያለ ነው ሂድ። አትለጥፍ። ኧረ እሺ ይፈርማል። ሂድ በል። እሺ አይዞህ ሰው ይስቃል። ተው ኧረ እንደው ብትወድቅ አልተርፍም ደግሞ ተው። ይሰራል እኮ ልጅሽን ካየሁ አስጀምሮ ይኸውልሽ እግሬ ሁሉ ተላቋል። ይኸውልሽ ሁለተኛ ከልጄ ፊት ላይ አይኖትን ዘወር ያልኩ እውነትሽን ሁለተኛ ይኸው ወርድ ከራሴ እሷ ነግሬያለሁ። ይኸውልሽ ሁለተኛ ወደ እኔ ናት። ይኸውልሽ ውበቴ የኔ አማቴ ይኸውልሽ እኔ ጋር ናት። አትልፊ ያለ ወርቅ ሁሉ ዲያን ከፍያለሁ። ሁሉ አሁን አንድ 5 ብር ሽራክ የለብኝም። በቃ ዲያን ከፍያለሁ። እኔ ሩጫው መረረኝ። ገና አንድ ቀን እንኳን በከበር ተጣልተን ስለኝ በመንገድ አቋርጠን እኮ የምበላው እኮ የሚጠገኝ እንዳይመስልኝ። ቆይ ልንገርሽ፣ ከፍዬዋለሁ። ይሄንን ሁሉ እኮ አንቺን አለማጣት ስል እኮ ነው የተበደሩ። አንቺን ስል ለፍቅር ስል እኮ ነው እንጂ እንግዲህ ከብት አልገዛሁበት ሌላ ነገር አላደረኩበት። አንተ አምነኝ 6 ወር አለኝ 7 ወር አለኝ። ምን ላድርግ? አንቺን አለማጣት ስል እኮ ነው አንቺን ለማግኘት ብዬ ነው ሁሉ ስበረነኝ ነበር። በርናና ነኝ በቃ ቀዳዳ ነኝ በቃ ወርናፋ ነኝ በቃ ሌላ ቀዳዳ እንደሌ በቃ ተንግዲህ ኧረ አንተ ቀዳዳ ባንቺ ነው የሚያምር። ምን ይኸውልሽ ብር ተበድሮ ነው ብለህ ደግሞ ብር ብድርም አለብህ። አትሮስ 170 ሺህ ብር ተበድሮ ነው። ብር ተበድሮ ባንክ እየወሰድን ነው። አሁን የምትወስዱት ባንክ። ኧረ ቆይ እስኪ የስንዴ ኧረ ምን ጉድ ማነሽ? ኧረ ጉድ የፈራ ስማሮርጥበት ምንም ነገር መንከባከብ ነው የምፈልገው። ተወኝ። አሁን በቃ ልሄድ ነው። ሲነግሩሽ አሰሚ በድር የለብኝም። ዲያን ከፍያለሁ። ነገ መሮጥ አይቀርም እሱ በቃ እናቴ እናቴ ትላለች። ኦሮሮሮሮ አንቺ ምንድን ነው ሴሳይም እንዲህ አድርጎ ልትሰሪ? ኧረ ይሄን ዕቃማ ጉልቀምሼማ አለቅም። አንቺ እንዴት ለአንቺ ብያለሁ ደግሞ ይሄን ያህል ዘቅ ስል ነበር። ልቀቀውና ሂድ እግሩ። ኧረ ተነሱ እናንተ አይዞህ። ይኸው ሁላ ነበር ብትሰጠን ገንዘባችንን ወግቶ የጣለ አንቺ ተስካረት በይ ነው። Take charge of your health with Centrum. You did it. ምን እንዳልሆነ እንዳልገደለኝ እሱም እንዴት ከዚህ በኋላ ሞክራት ዘገያለኝ። እንኳን መጣችልኝ እንዴ ድርቅ ብሎ ራስሽ ታዲያ ልቀበልሽ ነው እንደው እነሱ ስታውቅ ነው ኋላ በደሉ የሚገባት እንጂ አሁን እኮ ምንም አትል። ዛሬ እንዳልሞትክ ነው ወይ እንዳልከውስ ቢሆን አሁን እውነቱ ምን እንደሆነ ፍርጥርጥ አድርገው ይንገሩ። የኛ ልጅስ ምንድን ያደረገ? ዛሬ የደበደብኩ ሰውዬ እኮ የእኔ አባ ነገ የልጇ አጎት ነው። የት ነው ሄደች? ሄደችበትን አይታችኋል? ወይ ሄደች? እሺ ማን የከፈተላት ቤቱን እኮ ነው የምላችሁ። ገጥሞ ነው ገጥማችሁ ነው አይደል የመጣችሁ? እሱ በለው እኔ እኮ የለ ገና ሰሩ ሲገተር አውጥቷል። ራሱ ነው መጥቶ የተንጫጫብኝ። ከሲሳይ ጋር ተጣላህ? እኔ በቅቶኛል፣ በቃኝ። እኔም ባል ማግባት አልፈልግም። ዛሬ ታሪክ ወተት አይገለበጥም። የእሷ እየተፈላ የሚሰጠው ነው። እሱን ድሬ የምነ ደስተኛ ቦት እኔ እኮ የዛን ቀን ገረመው እነሱ ባለው ለካ ዘውዱ ሊገሉ መተው ነበር የተባለ ለካ ለከምታችሁ ያረጉት ትንሽ ቀጠን ያለ መሰለኝ ማር ነው
ምን እጅና እግሬን ይዞኝ ነው አንተ ነገር ከወደድሽ ላሳ ተመጅብራውን ነው አሁን ረድላትና ደሚያችን ይብለለስ ትቆይ እስክትወልድ ደግሞ እኔ ስንቅት እና ቆይ ተነደለ እግረን ጠፉና ቆይና እንጂ አንተ ደግሞ ታውታተ አሳለው እንጀራ ብላ የጀረ እንዴት ደህና ነኝ እኔ ስራው ምኑ በድሎኝ ነው እንጂ የጀሬ ሳልተገለበጠም ተናተል ከዚህ አላበዛም ግን አላበዛም ወድጄ ነው እና እናቴ ላይ ትሄድ አያቷ ላይ ትሄድ ያልኩህ ዛሬማ አየኋት እኮ የበፊቱ ስሜቷ መጥቶ ከወዲያ ወዲህ እያለች ስትጫወት እንደ ልጅነቱ እንዲሁ እዚያ ስትሄድ ቀልላት እንግዲህም ትወዳታለች። እንዲሁ ስንት የልጅ ልጅ ያለ እንግዲህ እሷን አይታጠግባት። አሁን እዚያ ስትሄድ በቃ እኛንን እኮ እንጂ እሷ ምንም አትል የጉብል ነገር መቼም እንዲሁ አሁን ነፍሱ ስታውቅ ነው ኋላ በደሉ የሚገባት እንጂ አሁን እኮ ምንም አትል። እንደውስ ምን ይደረግ እንኳን ከዚህ ተመንደሩ ዞር አለች። ያየሽ እንኳን ደስ አለሽ እንኳን ደስ አለሽ እንኳን ደስ አለሽ እንኳን ደስ አለሽ እንኳን አብሮ ደስ አለን። አራ እንደው እሷ ደግሞ አግል ካቆኝት አራ ልካቆኝ አራ ነው እንኳን ደስ አለሽ እንኳን አብሮ እንኳን ደስ አለሽ። አየሽ ደህና ደህናት ደህና ሰነበት ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። እንደምን ነሽ? ቆይ እቀመጣለሁ። ሰው ሳይመጣ በፊት ማውራሽ ነገር አለ። አሁን ባለው እንደው ይኸውልሽ አሁን ትዳር ይሄንን ሰርግሽን ከጨረስሽ በኋላ ያንቺና የኔ ነገር ይቀጥላል። አራ አይጋሽ መስፍን ደግሞ እሷ እንደው ልቦ ተራራ ነው እናቴ። እንኳን መጣችልኝ እንዴ ድርቅ ብሎ ራስሽ ታዲ ልቀበልሽ እንኳን መጣችልኝ። ሳይ የት ሶታ እንኳን አንቺ ይኸውልሽ ወተት አሁን ወዘጉዛለሁ። ወተት ትጠጫለሽ። አሁን እንግዲህ ወልዳ ስትተኛ አራስ ስትሆን አሁን እንዲሁ ስልቁን ያጥሚቱን ያህል እንዲሁ ጠለይቱን ምንትን ባሰነዳደነሩ እዚያ ሁኝ እኮ እዚሁ እናቴ ዘንዳ ሞልቷል ተርፏል። እዚያች ቆላልቼ ምን ብዬ አስፈጫጭቼ ማዘጋጀው እዚህ ታዘጋጁ የለ እዚያ መሄድ እኮ አይጠበቅብሽም እኮ እዚያ ሁሉም ያለ እዚህ ነው። ከዚህ አዘጋጅተሽ አስፈጭተሽ ብትጨ ይሻል። አንደኛ እኔ እሷንም ከቤት አስወጥቼ አንቺ መሄድሽ ደግሞ እኔ እስቲ እንደው በባዶ ቤት አላሳዝንሽም? ያልሞርቅ በባዶ ቤት ብቻ ያለቀ የኢራማን ከፊት ያጥቼ እስኪ እንደው እኔ አሁን መመለስ ነው እንዴት የተመለሱት? አንቺ ነሽ አሁን ያረጀሽ ጋሽ መስፍን አንቺ ነሽ ያረጀሽ። እኔ በቅቶኛል በቃኝ። እኔም ባል ማግባት አልፈልግም። ማን አባቱ ተስፋ ያስቆረጠሽ? የኔ ቆንጆ የኔ እናት አራ ተመቸ ጀመሩ። ያ ደግሞ ያለ ነገር ደህና ሰው አልነበሩ። እንዲሁ ልቤ ምን ያክል ለአንቺ እንደሚመታ አታውቂም? ያየሽ እኔ አላገባም። እንዴት እንደሚያደርገኝ አታውቂም? ስለ አንቺ የእሷ ልብ ሌላ ነው፣ የኔ ልብ ደግሞ ሌላ። አሁን እኔ ባል አያስፈልገኝም። እንዲሁ ትሆነልኝ ወደ ሌላ መሄድ። እንዲሁም እናቴ ዛሬ ታሪክ ወተት አይገለበጥም። የእሷ እየተፈላ የሚሰጠው ነው። ልጄ ወተት ጥግብ ብላ ነው የምትሄድልኝ። ባይፈላ ዝም ብሎ እንዴት አለ በትኩሱን ትጠጣው ማለት ምን ችግር አለ? እንደውም እንደሱ ነው ያማረኝ። እንደዚህ ነው ያማረሽ? አየሽ እንደዛ አለ ብያየሁት። እንደዚህ ትወጃለሽ? እንደ ከወደድሽ ደግሞ እንደ ፍላጎትሽ ይሆናል እንጂ ልጄ ምን ችግር አለ? ምን ችግር አለ? አንቺ ስታልቢ ባይስ አልበለሁኝ። እሺ አልበለሁ። ምን ችግር አለ? ችግር በእኔ እጅ ታልሆነ መጠጣት የምትፈልጊው ልጁ እንዲያልብ አትፈልጊም? ይሆንልሽ። እሺ እናት ይሆንልሽ። አንቺ እንዳልሽ ናፈር ለብላልሽ እናትሽ። እኔም እንደሆነ ነገር ነበር የጠማሽኝ የራብሽ እናቴ። እንኳን መጣሽ። ሸጌ ስራው ባሌ እያገባማ ገባ እያላገባማ አጭ ዘውዱ እየቀረ እንጂ ሲሙን እየላጨ አይበላውን ዘውዱ ቢያገባ ምን ጫጉላው ዛሬ ነው ዛሬ እብለ አዱኛ ዛሬ ነው ዛሬ ይሄ የኛ ሙሽራ ዘውዱ አለሞዲላ ዘውዱ እንድሬ ምነኝስ ልጅ አልወለድኩ ገና እሱ እንድሬ ምነ ደስተኛ ቦት ዘውዱ የልቤ መውጣ ደስታ የጎረጎል ነገር ባሌና ዘውዱ ነው ያሉኝ እኮ ቤተሰቦች። አሁን እሱ ምድር እናቴ